አንዳንዴ ሰዎች ከመሬት ተነስተው ሊጣሉን ይፈልጋሉ። እኛ መጣላት ያለብን ከሰዎቹ ጋር ሳይሆን ከሰዎቹ ጀርባ ከሚሰራው መንፈስ ጋር ነው። ምንም አይነት ከሰዎች ጋር ጦርነት ወይም ጥል ሊኖረን አይገባም። የኛ ጦርነትና ጥላችን ከሰይጣን ከዲያብሎስ ጋር ነው ማለት ነው። ምንም ነገር ብትለፋ ብትሰራ አትለወጥም፣ ተስፋ ቁረጥ ብሎ ሰይጣን ይናገራል። እነዚህ ሁሉ የሰይጣን ውሸቶች ናቸው። አንዳንድ ጊዜ በጣም ጥሩ መካሪ መስሎ በሰዎች ይመጣል። በነገራችን ላይ ሰዎችን ሰይጣን ይጠቀማል። መጋደላችን ከስጋና ከደም ጋር አይደለም ማለት ሰይጣን ሰዎችን አይጠቀምም ማለት አይደለም። አሁን አንተ ክርስቲያን ነኝ የምትለው ለምንድን ነው ቤተ ክርስቲያን የምትሄደው? አንተ እኮ በጣም ኃጢአተኛ ነህ፣ እግዚአብሔር እንዳንተ አይነት ሰው አይጠቀምም እያለ ይከሳል። ክስ የሰይጣን አንዱ መሳሪያው ነው። ብዙ ሰዎች ወደ ቤተ ክርስቲያን መሄድ አይፈልጉም። ምክንያቱም በኃጢአት ልምምድ ውስጥ ስላሉ በቃ እኔ ኃጢአተኛ ነኝ፣ እንዴት ነው ቤተ ክርስቲያን የሚሄደው ይላል። እንዴ ቤተ ክርስቲያን መሄድ ያለበት እንደውም ኃጢአተኛ ነው። ጌታ ኢየሱስ እንደዛ እኮ ነው ያለው። መድኃኒት የሚያስፈልጋቸው ለበሽተኞች ነው፣ ለጤነኞችማ መድኃኒት አያስፈልጋቸውም ማለት። አንዱ የጠላት ስትራቴጂ፣ የዲያብሎስ ስትራቴጂ ስራ መስጠት ጥሩ ነው አይደል? ስራ ግን ሆነ ብሎ ቢዚ ማድረግ። አንዳንድ ሰዎች ሲጠየቁ ቤተ ክርስቲያን ለምንድን ነው የማትመጣው? ድሮ ስራ ሳይኖረው ቤተ ክርስቲያን ይመጣል፣ ያገለግላል፣ ከዛ የሆነ ጊዜ ይጠፋል። ለምንድን ነው? ስራ አለኝ፣ በጣም ቢዚ ነኝ፣ ፈጽሞ ጊዜ የለኝም ለቤተ ክርስቲያን። ለእግዚአብሔር የሚሆን ጊዜ የለውም። በ24 ሰዓት ውስጥ ለመንፈሳዊ ነገር የሚሆን ጊዜ የለውም። ምንድን ነው? ቢዚ ነው። ቢዚ የሚያደርግ ነገር ወደ ህይወታችን ያመጣል። የተወደዳችሁ የኪንግደም ላይት ፕሮግራም ተከታታዮች፣ ይህ በጂኤምኤም ቴሌቪዥን እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። ዛሬ እግዚአብሔርን ቃል መንፈሳዊ ውጊያ በሚል ርዕስ የማካፍላችሁ ይሆናል። ይህ ርዕስ መሰረት የሚያደርገው በኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 ያለውን ቃል መሰረት በማድረግ ነው። የእግዚአብሔርን ቃል ከማካፈሌ በፊት እስኪ እግዚአብሔር ደግሞ በቃሉ እንዲናገረን፣ እንዲመክረን፣ እንዲገስጸን አብረን እንጸልይ። የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ከዘላለም ሞት ያዳንከን፣ ከድቅድቅ ጨለማ ወደሚደነቀው ብርሃንህ ያመጣህን፣ በውድ ልጅህ በደም ዋጋ የገዛህን አቤቱ አምላካችን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አምላካችን ደግሞ ዛሬ ረድተህን አግዘህን ቃልህን ልንማር በፊትህ አለንና ጌታ መንፈስ ቅዱስ ሆይ እንድታስተምረን ጸልያለሁ። እግዚአብሔር ሆይ ደግሞ መንፈሳዊ ውጊያ በሚል ርዕስ ቃልህን እንማራለንና አቤቱ እግዚአብሔር ሆይ የምንሰማው ቃል ፍሬ እንዲያፈራ በእምነት ደግሞ ከሰሚዎቹ ጋር እግዚአብሔር ሆይ እንዲዋሃድ ፍሬም እንዲያፈራ በክርስቶስ ኢየሱስ ስም ጸልያለሁ። የትኛውም አጋንንታዊ አሰራር በክርስቶስ ኢየሱስ ስም የፈረሰ ይሁን። በአጋንንት ምክንያት የመጣ በሽታ ቢሆን በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁን ፈውስ እንዲሆን ጸልያለሁ። የትኛውም አይነት የጠላት ጥፋት፣ የትኛውም አይነት የጠላት ምክር በክርስቶስ ኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ደግሞ እንድታስተምረን ጸልያለሁ። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እንግዲህ የማካፍላችሁ ቃል በዚህ በኤፌሶን ምዕራፍ 6 ቁጥር 10 እስከ 18 ያለውን የመጽሐፍ ቅዱስ ክፍል ነው። እስኪ እናንብበው። እንዲህ ይላል። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ።
እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁን ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልንም ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። እንግዲህ ይህንን መልእክት ጳውሎስ ነው ለኤፌሶን ሰዎች የሚጽፍላቸው። ሳነብላችሁ መጋደላችን ከሥጋና ከደም ጋር አይደለም ይላል። የኛ ተጋድሎ ወይም የኛ ጦርነት ከሰዎች ጋር ሳይሆን ወይም ከፍጥረት ጋር ሳይሆን ከመንፈሳውያን ሰራዊት ጋር ነው ማለት ነው። እንግዲህ እኛ መንፈሳዊ ሰዎች ሆነን በዚህ ቁሳዊ በሆነው ዓለም የምንኖር ሰዎች ነን። ምንም እንኳን መንፈሳዊ ሰዎች ብንሆንም የምንኖረው በዚህ በቁስ ዓለም ውስጥ ነው። በዚህ ቁስ በሆነው ዓለም ውስጥ ስንኖር ግን የማይታዩ መንፈሳውያን ሰራዊት ወይም የሰይጣን የአጋንንት ሰራዊት እንዳሉ ልብ ማለት ያስፈልጋል። ክርስትና ምንም እንኳን የድል ሕይወት ቢሆንም በክርስቶስ ኢየሱስ ከአሸናፊዎች ሁሉ የምንበልጥ ብንሆንም ወይም ሕይወታችንን የጀመርነው ከማሸነፍ ቢሆንም የተሸነፈ አጋንንት ግን ሁል ጊዜ ጦርነት በእኛ ላይ መክፈቱን ልብ ማለት ያስፈልጋል። አንዳንድ ጊዜ ሕይወታችንን ስንመለከት በሆነ ተጽዕኖ ውስጥ እንዳለን እንረዳለን። ሕይወታችንን አጠቃላይ ኢኮኖሚያችንን ስናየው፣ የቤተሰብ ሁኔታችንን፣ ትዳራችንን ስንመለከት የሆነ ኃይል ተጽዕኖ እንዳደረገብን እንረዳለን። እና ለምሳሌ መንፈሳዊ ሕይወታችን ሲደክም እናያለን፣ ወይ መጸለይ ሲያቅተን እናያለን። በቤተሰብ መካከል መከፋፈል ሲኖር፣ ጥል ሲኖር እናያለን። እና ይህንን ነገር ከጀርባ የሚያደርግ መንፈሳዊ ሰራዊት እንዳለ መረዳት ያስፈልጋል። ለዚህ ነው ክርስትና መጋደል አለው፣ ጦርነት አለው። ይህም ጦርነት ከሰዎች ጋር ሳይሆን ከአጋንንት ወይም ከሰይጣን ጋር ነው። አንዳንዴ ሰዎች ከመሬት ተነስተው ሊጣሉን ይፈልጋሉ። እኛ መጣላት ያለብን ከሰዎቹ ጋር ሳይሆን ከሰዎቹ ጀርባ ከሚሰራው መንፈስ ጋር ነው። ምንም አይነት ከሰዎች ጋር ጦርነት ወይም ጥል ሊኖረን አይገባም። የኛ ጦርነትና ጥላችን ከሰይጣን ከዲያብሎስ ጋር ነው ማለት ነው። እንግዲህ መጋደላችን ከስጋና ከደም ጋር አይደለም ካለ ጳውሎስ የምንጋደለውን ወይም ጦርነት የከፈተብንን አካል መረዳት ያስፈልጋል። ለምሳሌ አንድ ሀገር ከሌላ ሀገር ጋር ጦርነት መክፈት ቢፈልጉ ይሄኛው ሀገር የዛኛውን ሀገር የጦር አቋም ማወቅ ያስፈልገዋል። ያ ሀገር ምን አይነት የጦር ስትራቴጂ እንደሚጠቀም፣ ምን አይነት የጦር ኃይሎች እንዳሉት፣ ምን አይነት መሳሪያዎች እንዳሉት መረዳት ያስፈልጋል። ምክንያቱም አቅሙን አይቶ ሁኔታውን አይቶ መዋጋት ስለሚኖርበት። ስለዚህ ከዲያብሎስ ጋር ጦርነት ስንገጥም ዲያብሎስ ምንድን ነው፣ ሰይጣን ምንድን ነው ብለን የሰይጣንን ማንነት መጀመሪያ ልናውቅ ይገባል ማለት ነው። እንግዲህ ዛሬ 3 ነጥቦችን ነው የምናየው። 3 ነጥቦችን እናያለን። ማለትም ጠላት ባህሪው 3 አይነት ባህሪዎች አሉት። እስኪ ጌታ ኢየሱስ ምንድን ነው ያለው? ስለ ጠላት ሲናገር፣ ስለ ዲያብሎስ ሲናገር ምንድን ነው ያለው የሚለውን እንመልከት። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ጌታ ኢየሱስ ስለ ሰይጣን ዲያብሎስ ሲናገር እንዲህ አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ይልና ከመጀመሪያ ነፍሰ ገዳይ ነበረ። ከመጀመሪያ ምን ነበረ? ነፍሰ ገዳይ ነበረ። እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትም ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው ይላል። እንግዲህ የሰይጣንን ባህሪ ጌታ ኢየሱስ ሲናገር 3 ነገሮችን አንስቷል። የመጀመሪያው ምን አለ? እርሱ ከመጀመሪያው ነፍሰ ገዳይ ነበረ ይላል። ሁለተኛ ደግሞ እውነት በእርሱ ዘንድ የለም ይልና በሶስተኛ ደረጃ እሱ ሐሰት የሚናገር የሐሰት ምንጭ የሐሰት አባት ነው ብሎ ይናገራል። እንግዲህ ሰይጣን በእግዚአብሔር ላይ ያመፀ ከሰማይ የተጣለ የወደቀ መልአክ ነው። ኦልሬዲ በክርስቶስ ኢየሱስ የተሸነፈ ፍጡር ነው። ሰይጣንን በጣም አጋኖ መመልከትም ሆነ
ወይም ደግሞ የለም ብሎ ማሰብ ሁለቱም ለአጋንንት ይጠቅማሉ። የለም ብሎ ሰው ካሰበ ደስተኛ ነው፣ ምክንያቱም ስራውን እንደፈለገ መስራት ስለሚያስችለው ማለት ነው። በጣምም ደግሞ ሰይጣንን አጋኖ ማየት ወይም እንደ ልዩ ነገር አይዞ መጨነቅ ደግሞ ይሄም ለሱ የሚፈልገው መሳሪያው ነው። ስለዚህ ሰይጣን በጣም አጋኖ ማየት የማያስፈልግም፣ በጣም እንደሌለም ደግሞ መቁጠር አያስፈልግም። ባላንስ አድርጎ ወይም ሚዛናዊ መሆን ያስፈልጋል። ሰይጣን ምን አይነት ነው ብለን ስናይ ከጅምሩ ነፍሰ ገዳይ ነበረ ይላል። ሌላው በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታ ኢየሱስ ሲናገር እንዲህ አለ፣ ሌባው ይላል ሊሰርቅና ሊያርድ ሊያጠፋም። በጣም እኮ የሚገርም ነው። ሊሰርቅ ይላል፣ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ይላል። ስለሌላ አልመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ሰይጣን ዋናኛ ዓላማው የሰው ልጆችን ሕይወት ማጎሳቆል ነው። ቤተሰብን መበተን፣ ትዳርን መበተን፣ በበሽታ ሰዎችን መምታት፣ ይሄ የሰይጣን ስትራቴጂ ነው። ይህንን አድርጎ ሰይጣን በቃኝ አይልም። የመጨረሻ ታርጌቱ ነፍስን መግደል ነው። ምክንያቱም ከጅምሩ ነፍሰ ገዳይ ነበረ ይላል ጌታ ኢየሱስ ስለ ሰይጣን ሲናገር። አይታችሁ ከሆነ ለአጋንንት ስንጸልይ አጋንንት ራሱን ገልጦ ሲጮህ አሳድጊያታለሁ ካለ በኋላ ምን ታደርጋታለህ? እወዳታለሁ ይላል። ምን ታደርጋታለህ ሲባል እገላታለሁ ነው የሚለው። አያችሁ፣ መጨረሻ ታርጌቱ ሰይጣን ነፍሰ ገዳይ ነው ማለት ነው ባህሪው። ሁለተኛ ባህሪው ምንድነው? እውነት በእርሱ ዘንድ የለም ይላል። ምክንያቱም ራሱ ሰብዕናው የሰይጣን ማንነቱ አይደንቲቲው እውነት የሚባል ፈልጋችሁ ልታገኙበት አትችሉም። አንዳንዴ ውሸት ሰው ሊናገር ይችላል፣ የሆነ ነገር ግን እውነት ይኖረዋል። ሰይጣን ግን ምንም አይነት እውነት የሚባል ነገር በእርሱ ዘንድ የለም። አሁን የማነሳቸው ነጥቦች ለምንድን ነው? የምንጣላውን ወይም በመካከላችን ጥል ያለውን አካል ማንነት ማወቅ ስለሚያስፈልግ ነው። ጉልበቱን ባህሪውን ስናውቅ ነው ከዛ አካል ጋር መዋጋት የምንችለው። ስለዚህ የሰይጣንን ባህሪውን ማንነቱን እንዲሁም ደግሞ የሚጠቀምባቸውን መሳሪያዎች ከተረዳን ምን ማድረግ እንዳለብን ከዛ በኋላ እናስባለን፣ ወይም ደግሞ እንደ እግዚአብሔር ቃል እንዋጋለን ማለት ነው። ስለዚህ ሰይጣን ፈጽሞ በእርሱ ዘንድ እውነት የሚባል ነገር የለም። በሶስተኛ እንግዲህ ጌታ ኢየሱስ የተናገረው ምን አለ? ሰይጣን ሐሰተኛና የሐሰት ምንጭ ነው፣ አባት ነው። ሐሰተኛ ነው፣ የሐሰት ምንጭ ነው። ምንጩ ፋብሪካ ነው፣ የውሸት ፋብሪካ ነው፣ የሐሰት ፋብሪካ ነው። ምንጩ የሚቀዳው ራሱ ከሰይጣን የሚቀዳው ምንድን ነው? ሐሰት ነው፣ ውሸት ነው። የሚገርማችሁ ነገር በመጽሐፍ ቅዱስ ለመጀመሪያ ጊዜ ውሸት የተጠቀሰ ቢገኝ የሰይጣን ውሸት ነው። ይህንን የምታገኙት በዘፍጥረት ምዕራፍ 3 ከቁጥር 4 እስከ 5 ሄዳችሁ ስታነቡ ሰይጣን ሲዋሽ ታገኙታላችሁ። እንዲህ ይላል፣ እባብም ይላል ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። እግዚአብሔር ስለሚያውቅ ነው። ምን እንደርሱ እንደምትሆኑ ስለሚያውቅ ነው ከዚህ ፍሬ እንዳትበሉ ያላችሁ ብሎ የዋሸው በማን ላይ ነው? በእግዚአብሔር ላይ ነው። ሰይጣን የሚዋሸው በእግዚአብሔር ላይ ነው። አያችሁ፣ ውሸቱን ነው፣ እግዚአብሔር ውሸቱን ነው እያለ ነው። በሌላ አነጋገር ይህንን እንዳትበሉ ያላችሁ አውቆ ነው፣ እንደርሱ እንዳትሆኑ ነው፣ እንደ እግዚአብሔር እንዳትሆኑ ነው። የሰይጣን የመጀመሪያ ምኞቱ እንደምታውቁት እንደ እግዚአብሔር መሆን ነው። በልዑል እመሰላለሁ ነው ያለው እና እንደ እግዚአብሔር መሆን ይፈልግ ነበር፣ አልሆነም። ሰዎችንም ደግሞ ሲያባብል እንደ እግዚአብሔር ትሆናላችሁ ብሎ ነው የዋሻቸው። ከእግዚአብሔር ተቃራኒ የሆነ ውሸትን የተናገረው። ይሄ እንግዲህ መጽሐፍ ቅዱሳችሁን ገልጣችሁ 3ኛው ምዕራፍ ላይ ስትደርሱ ውሸት ታገኛላችሁ። ያም ውሸት የአጋንንት የሰይጣን ውሸት ነው። ሌላኛው ሰይጣን ቅዱሳንን የሚዋጋበት መሳሪያዎች ምንድን ናቸው? በምንድን ነው የሚዋጋው? ሶስቱን ባህሪያት አይተናል። ለምሳሌ የመጀመሪያው ሰይጣን ከጅምሩ ነፍሰ ገዳይ ነው። እውነት በእርሱ ዘንድ የለም። ሐሰት ይናገራል፣ የሐሰትም አባት ነው። አሁን ደግሞ ሰይጣን ምን አይነት ቴክኒኮችን ይጠቀማል? ሰዎችን አታክ ለማድረግ፣ የሰዎችን ሕይወት ለማበላሸት ምንድን ነው የሚጠቀመው ብለን እንመልከት እስኪ። የመጀመሪያው ማታለልና ውሸት ነው።
ይህም ከባህሪው የሚነሳ ነው። የሰይጣን ዋነኛ መሳሪያ ማታለልና ውሸት ነው። የሚዋሸውም በእግዚአብሔር ላይ ነው። ቅድም እንደተናገርኩት ለምሳሌ ወደ አንድ ሰው ይመጣና እግዚአብሔር አይወድህም ይለዋል። እግዚአብሔር ፈጽሞ አይወድህም። በጣም ኃጢአትን ስለምታደርግ ሁል ጊዜ በኃጢአት ስለምትወድቅ እግዚአብሔር ኃጢአትን ይቅር አይልህም። ፈጽሞ እግዚአብሔር ይቅር ሊልህ አይችልም፣ ምክንያቱም ፈጽሞ ኃጢአተኛ ነህ ብሎ ይናገራል። አንተ ደግሞ አትረባም፣ ዋጋ የለህም ብሎም ይናገራል። ሰዎች ዋጋ የለኝም፣ አልረባም ብሎ እንዲያስቡ ያደርጋል። ጊዜም ደግሞ አልፏል ብሎ ይላል ሰውን። በቃ አልፎብሃል፣ አንተ እኮ ጊዜ ተቃጥሏል፣ ከዚህ በኋላ ሰው አትሆንም፣ ከዚህ በኋላ ምንም ነገር ባትጀምር ይሻላል፣ አልቆልሃል ብሎ ሰይጣን ያታልላል፣ ውሸትን ይናገራል። መቼም አትለወጥም፣ ምንም ነገር ብትለፋ ብትሰራ አትለወጥም፣ ተስፋ ቁረጥ ብሎ ሰይጣን ይናገራል። እነዚህ ሁሉ የሰይጣን ውሸቶች ናቸው። እነዚህን እንዴት እንደምናሸንፍ ቀጥሎ ስለምናይ መጀመሪያ የሰይጣን መሳሪያዎቹን እንመልከት። ሌላው ማታለል ነው። እንዳልኳችሁ ያታልላል። ይሄኛው ቅድም የነገርኳችሁ ውሸትን ነው የሚናገረው። እግዚአብሔር ስለኛ የሚናገረው ነገር መልካም ነገር ነው። መጽሐፍ ቅዱስ ስለኛ፣ የእግዚአብሔር ቃል ስለኛ የሚናገረው መልካም ነገር ነው። ግን ሰይጣን ከዛ በተቃራኒ ውሸትን ይናገራል። ሌላው ደግሞ ያታልላል። ለምሳሌ ሰይጣን ሁል ጊዜ በመጥፎ ነገር አይመጣም፣ በአስቸጋሪ ነገር አይመጣም። መልካም በሚመስል ነገር፣ በሚያጓጓ ነገር ወደ ህይወታችን እንደሚመጣ ደግሞ ማስተዋል ያስፈልጋል። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንዲህ ይላል፣ ሰይጣን ራሱን የብርሃንን መልአክ እንዲመስል ራሱን ይለውጣል ይላል። የብርሃንን መልአክ እንዲመስል፣ መልአክ እስከ መምሰል ድረስ፣ መልካም መንፈሳዊ እስከ መምሰል ድረስ ራሱን ይለውጥና ምን ያደርጋል? ያታልላል ማለት ነው። አንዳንድ ጊዜ በጣም ጥሩ መካሪ መስሎ በሰዎች ይመጣል። በነገራችን ላይ ሰዎችን ሰይጣን ይጠቀማል። መጋደላችን ከስጋና ከደም ጋር አይደለም ማለት ሰይጣን ሰዎችን አይጠቀምም ማለት አይደለም። ሰይጣን ሰዎችን ነው የሚልከው፣ ሰዎችን ነው የሚጠቀመው፣ በሰዎች ነው የሚጠቀመው። እና አንዳንድ ሰዎች በጣም ጥሩ መስለው የሰይጣንን አጀንዳ ይዘው ጥሩ መካሪ መስለው ህይወታችንን ሊያበላሹ ይችላሉ። በጣም ደስ በሚል መልካም በሆነ ነገር ልጆች ሆነን የምናደርገውን አንድ ነገር ልንገራችሁ። ወፎችን ማጥመድ ስንፈልግ ወፎች በቀላሉ መያዝ ስለማይችሉ እንዲህ እናደርጋለን። በጣም ህፃናት እያለን ልክ ይሄ እጅ ማስታጠቢያ ከስረኛው ወይም እንደ ባልዲ አይነቱ ከስር ያለውን እንጨት ቆርጠን በእንጨት ላይ እንደዚህ ካጋደምነው በኋላ እንጨቱ ላይ ደግሞ ገመድ አስረን ሩቅ ሆነን ተደብቀን ከስር ደግሞ እህል እንበትናለን እና ይሄ እጅ ማስታጠቢያው እንዲደፋ ያለ ነው። የተደገፈው በእንጨት ነው። ከስሩ ደግሞ እህል አለ። እንጨቱ ላይ ደግሞ ገመድ ታስሯል። ገመዱን ይዘን ከሩቅ ተደብቀን ነው ወፎቹን የምንጠብቀው። ወፎቹ የሚደፋባቸውን ከላይ ያለውን እጅ ማስታጠቢያ ሳይሆን የሚያዩት የተበተነላቸውን እህል ነው የሚያዩት። ብዙ ጊዜ ሰይጣን እንደዚህ አይነት ማባባያዎችን፣ ማታለያዎችን ወደ ህይወታችን ያመጣል። እኛ የምናየው የተበተነውን እህል ወይም ደግሞ ህይወታችንን ይቀይራል ብለን ያሰብነውን ነገር እንጂ የታቀደልንን ወጥመድ አናይም። ስለዚህ ምን እናደርጋለን? ወፏ ልክ እህሉን ልትበላ ጠጋ ብላ ወደ ውስጥ ስትገባ እንጨቱን እንስበዋለን። ስንስበው ያኛው ዕቃ ስለሚደፋባት ልትወጣ አትችልም። እንግዲህ የሰይጣን ማታለያ እንደዚህ ነው። ማታለል ማለት እንደዚህ ነው። የሆነ ነገር እያሳየ ህይወታችንን አደጋ ላይ መጣል ማለት ነው። ይሄ እንግዲህ የሰይጣን ቴክኒክ ነው። ሁለተኛው የኃጢአት ፈተና ነው። ሰይጣን በኃጢአት ሰዎችን ይፈትናል። እንደምታስታውሱት ጌታ ኢየሱስ ለ40 ቀን እና ለ40 ሌሊት ከጾመ በኋላ በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወጣ ይላል። በሰዓቱ ጌታ ኢየሱስ እርቦት ስለነበረ ይህንን ረሃቡን እንደ ክፍተት በመቁጠር ዲያብሎስ እንዲህ አለው፣ አንተ የእግዚአብሔር ልጅ ከሆንህ ይህንን ድንጋይ ዳቦ እንዲሆን ተናገር አለው። አያችሁ፣ እንደ ራበው አይቶ የምግብን ግብዣ ክፍተቱን አይቶ የምግብን ግብዣ መጣለት። እንደዚህ ነው ሰይጣን ባህሪያችንን፣ ክፍተታችንን፣ ደካማ ጎናችንን ካጠና በኋላ በዚያ በደካማ ጎናችን ነው የሚመጣው።
በደካማ ጎናችን ነው የሚመጣው። ግን ጌታ ኢየሱስ ድንጋዩን ዳቦ አላደረገውም። ምክንያቱም እንዲህ አለው፣ ጌታ ኢየሱስ የመጣው የእግዚአብሔርን ወይም የአብን ፈቃድ ለመፈጸም እንጂ የሰይጣንን ሐሳብና ፈቃድ ለመፈጸም ስላልመጣ በሰይጣን የቀረበለትን የኃጢአት ግብዣ አሸንፏል። እንደዚህ ነው በሕይወታችን የሚሆነው። በተራብነው ነገር፣ በጣም በምንፈልገው ነገር፣ ሕይወታችን ይለውጣል በምንለው ነገር ሰይጣን ሁል ጊዜ ይመጣል እና ለዚህ ነው ንቁ መሆን የሚያስፈልገው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ያለውን ቃል አንብብላችሁ። በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ምን ይላል? በመጠን ኑሩ ካለ በኋላ ንቁ የሚል ቃል አለ። ንቁ፣ ሁል ጊዜ የነቃን መሆን አለብን። ምክንያቱም ዲያብሎስ በክፍተታችን በደካማ ጎናችን ሊመጣ እንደሚችል ሁል ጊዜ ነቅተን መጠበቅ ያስፈልጋል። ስለዚህ ሁለተኛው የሰይጣን ማታለያ ወይም ደግሞ ሁለተኛው መሳሪያው ቅዱሳንን የሚያጠቃበት የኃጢአት ግብዣ ነው ማለት ነው። ሶስተኛው ክስ ነው። ክስ በጣም ነው ሰይጣን የሚከሰው። መንፈስ ቅዱስ ይወቅሰናል፣ ሰይጣን ግን ይከሰናል። ክስ ነው። ሁል ጊዜ ጥፋተኛ እንደሆን ነው የሚከሰን። ለምሳሌ ያለፈውን ጥፋታችንን ወይም ያለፈውን ሕይወታችንን ያደረግነውን እያስታወሰ አንተ እኮ እንደዚህ አይነት ሰው ነበርክ ብሎ ፋይልን ከኋላ በማምጣት ይከሳል። አሁንም ደግሞ በተደጋጋሚ የምንወድቅበት ችግር ካለ፣ የገባንበት ቻሌንጅ ካለ ይሄንንም እያነሳ አንተ እኮ እንደዚህ አይነት ሰው ነህ እያለ ዲያብሎስ ይከሳል። አሁን አንተ ክርስቲያን ነኝ የምትለው ለምንድን ነው ቤተ ክርስቲያን የምትሄደው? አንተ እኮ በጣም ኃጢአተኛ ነህ፣ እግዚአብሔር እንዳንተ አይነት ሰው አይጠቀምም እያለ ይከሳል። ክስ የሰይጣን አንዱ መሳሪያው ነው። ብዙ ሰዎች ወደ ቤተ ክርስቲያን መሄድ አይፈልጉም። ምክንያቱም በኃጢአት ልምምድ ውስጥ ስላሉ በቃ እኔ ኃጢአተኛ ነኝ፣ እንዴት ነው ቤተ ክርስቲያን የምሄደው ይላል። እንዴ ቤተ ክርስቲያን መሄድ ያለበት እንደውም ኃጢአተኛ ነው። ጌታ ኢየሱስ እንደዛ እኮ ነው ያለው። መድኃኒት የሚያስፈልጋቸው ለበሽተኞች ነው፣ ለጤነኞችማ መድኃኒት አያስፈልጋቸውም ማለት። በሽተኞች ናቸው፣ እንደውም የታመሙ ናቸው ቤተ ክርስቲያን መሄድ ያለባቸው። ኃጢአተኞች ናቸው ወደ ቤተ ክርስቲያን መሄድ ያለባቸው። ሰው ኃጢአት ሰርቻለሁ ብሎ ከቤተ ክርስቲያን ሊቀር አይገባውም። መሄድ ያለበት እንደውም ወደ ቤተ ክርስቲያን ነው። ምክንያቱም ጌታ ኢየሱስ እኮ አንዱ የተከሰሰበት ዋናው ነገር ምንድን ነው? የኃጢአተኞች ወዳጅ ተብሎ ነው። ይሄ ማለት ኃጢአትን እያበረታታን አይደል። ምንም እንኳን ሰው በኃጢአት ቢወድቅ ከጌታ ቤት ሸሽቶ ከቤተ ክርስቲያን ሸሽቶ እንዲጠፋ የሚያደርገው የዲያብሎስ ክስ ነው። አንተ ኃጢአተኛ ነህ፣ ፈጽሞ ይህንን ኃጢአት እንዲህ አይነት ኃጢአት ሰርተ እግዚአብሔር ይቅር ሊልህ አይችልም ብሎ ዲያብሎስ ስለሚከሰው ይቀራል። ለዚህ ነው ንቁ የሚለው። በመጠን ኑሩ ካለ በኋላ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። አያችሁ፣ ይፈልጋል፣ በቃ የሚውጠውን ፈልጎ ይላል። አራተኛ በስራ ማጨናነቅ። አንዱ የጠላት ስትራቴጂ፣ የዲያብሎስ ስትራቴጂ ስራ መስጠት። ጥሩ ነው አይደል? ስራ ግን ሆነ ብሎ ቢዚ ማድረግ። አንዳንድ ሰዎች ሲጠየቁ ቤተ ክርስቲያን ለምንድን ነው የማትመጣው? ድሮ ስራ ሳይኖረው ቤተ ክርስቲያን ይመጣል፣ ያገለግላል፣ ከዛ የሆነ ጊዜ ይጠፋል። ለምንድን ነው? ስራ አለኝ ይላል። በጣም ቢዚ ነኝ፣ ፈጽሞ ጊዜ የለኝም ለቤተ ክርስቲያን። ለእግዚአብሔር የሚሆን ጊዜ የለውም። በ24 ሰዓት ውስጥ ለመንፈሳዊ ነገር የሚሆን ጊዜ የለውም። ምንድን ነው? ቢዚ ነው። ቢዚ የሚያደርግ ነገር ወደ ህይወታችን ያመጣል። አንዳንዴ ወይ የፍርድ ቤት ክስም ሊሆን ይችላል። ዝም ብለህ እንድትካሰስ ያደርጋል። ፍርድ ቤት እንድትመላለስ ወይ ደግሞ በበሽታ ሐኪም ቤት እንዲመላለስ ቢዚ የሚያደርግ ነገር ሰይጣን በህይወታችን ያመጣል። ይህን ጊዜ መንቃት ያስፈልጋል። ንቁ የሚለው ለዚህ ነው። አንደኛ ጴጥሮስ ላይ ንቁ። ሁል ጊዜ ክርስቲያን የነቃ መሆን አለበት። ንቁ። አምስተኛ መሳሪያው በሰዎች መካከል ክፍፍልን ማድረግ። ቋንቋ መደበላለቅ፣ ጥልን መፍጠር፣ በቤተ ክርስቲያን ውስጥ ጥልን መፍጠር፣ በትዳር ውስጥ ጥልን መፍጠር፣ በጓደኞች መካከል ጥልን መፍጠር፣ መከፋፈል እንዲሆን ያደርጋል። ይህን ጊዜ ማወቅ ያስፈልጋል። ብዙ ጊዜ ሰዎች ህብረትን ያደርጋሉ፣ ለመንፈሳዊ ጉዳይ ህብረትን ያደርጋሉ።
ግን ያ ህብረት ሲበተን ታያላችሁ። በዓለም ያሉ ሰዎች ለመጠጣት ለመጨፈር ረጅም ጊዜ ይቆያሉ ጓደኝነታቸው። ቅዱሳን ግን ሲሰባሰቡ የሆነ ጊዜ ሲበተኑ ታያላችሁ። የቅዱሳንን መሰባሰብ አጋንንት አይፈልግም። ምክንያቱም ወንድሞች በህብረት ቢሆኑ መልካም ነው፣ እነሆ ያማረ ነው ይላል እግዚአብሔር። በዚያ በረከትን ስላዘዘ፣ በዚያ ውስጥ ሰላም ስላለ፣ በዚያ ውስጥ በረከት ስላለ የቅዱሳንን ህብረት አይፈልግም። ስለዚህ ምን ያደርጋል? ሐሜትን በማምጣት ቋንቋን በመደበላለቅ በሰዎች መካከል፣ በወንድሞች መካከል፣ በትዳር መካከል፣ በቤተሰብ መካከል መለያየትን ይከፍታል። ስለዚህ በዚህ ጊዜ መንቃት ያስፈልጋል። ንቁ የሚለው ለዚህ ነው። በህይወታችን ለሚሆነው ተደጋጋሚ ነገር፣ ተደጋጋሚ ችግር ሁል ጊዜ ንቁዎች መሆን ያስፈልጋል። ምክንያቱም ችግሩ ከኛ ላይሆን ይችላል። ይሄ ማለት ሁሉም ችግሮች አጋንንታዊ ናቸው እያልኩ አይደለም። የምንኖረው በወደቀው ዓለም ላይ ስለሆነ በዚህ በወደቀው ዓለም ስንኖር ችግሮች አሉ፣ ፈተናዎች አሉ። ሁሉም ፈተናዎች ግን ከአጋንንት ናቸው ማለት አይደለም። በአብዛኛው ግን በህይወታችን ልክ ጳውሎስ እንዳሉ ለኤፌሶን ሰዎች መጋደላችን እንደሚለው በህይወታችን መጋደል ስላለ፣ ጦርነት ስላለ ከአጋንንት ጋር ሁል ጊዜ የነቃልን ሆነ ያስፈልጋል። እንግዲህ እስካሁን የጠላት የዲያብሎስን ባህሪያት ተመልክተናል። ቀደም 3ቱን ባህሪያቶች አይተናል። ቀጥሎ ደግሞ የሚጠቀማቸውን መሳሪያዎችን አይተናል። አሁን ደግሞ የዲያብሎስን ሥራ ለማሸነፍና ለመቃወም የእግዚአብሔር የጦር ዕቃ ምንድን ናቸው? ምንድነው ማድረግ ያለብን ብለን እንመልከት። እንግዲህ ወደ ጦርነት ስንገባ የሚያስፈልገን ትጥቅ አለ። መጽሐፍ ቅዱስ ደግሞ ከራሳችን ጀምሮ እስከ እግራችን ድረስ መሸፈን እንዳለብን ይናገራል። በምንድን ነው የምንሸፈነው የሚለውን እነዚህን የእግዚአብሔርን ዕቃ ጦሮች አንድ ባንድ ቶሎ ቶሎ እንመለከታለን ባለን ጊዜ። በኤፌሶን ምዕራፍ 6 ቁጥር 13-18 ላይ የተጠቀሱት መሳሪያዎችን እንመልከት። በኤፌሶን ምዕራፍ 6 ከቁጥር 13-18 እንዲህ ይላል፣ ስለዚህ በክፉ ቀን አያችሁ፣ በምን ቀን? በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሶ ይላል። ማለት የእግዚአብሔርን ዕቃ ጦር ሁሉንም አንሶ። ራሳችንን ሸፍነን ደረታችንን ክፍት ማድረግ አንችልም። ደረታችንን ከፍተን ራሳችንን መተው አንችልም። ሁሉንም አንስተን መሸፈን ያስፈልጋል። እንግዲህ የእግዚአብሔር ዕቃ ጦር ምንድን ነው ስንል ወገባችሁን በእውነት ታጥቃችሁ ይላል። ወገባችሁን በእውነት ታጥቃችሁ። እውነት ማለት የእግዚአብሔር ቃል ነው። እውነት የሆነውን የእግዚአብሔርን ቃል ልንሞላ ይገባል። ሰው በእግዚአብሔር ቃል ሙሉ ሊሆን ይገባል። እንደ እግዚአብሔር ቃል ያለ እንደ እግዚአብሔር ያለ እውነት የለም። ሰይጣን ለምሳሌ አትረባም ሲልህ ወይም ደግሞ ሰይጣን አትረቢም ብሎ ወይም ዋጋ የለም ብሎ ሲናገር ከእግዚአብሔር ቃል ከተሞላን ቃሉን መርዘን እንዋጋለን። ለምሳሌ በመዝሙር 139 ቁጥር 14 ላይ እንዲህ ይላል፣ ግሩምና ድንቅ ሆኜ ተፈጥሬአለሁ። አያችሁ፣ ሰይጣን አትረባም ነው የሚለው። አትረባም አይሆንልህም ሲል ወይም የሆነ ነገር ሲል የእግዚአብሔርን ቃል እናነሳለን። ለምን? ትጥቃችን የእግዚአብሔር ቃል ስለሆነ ምን እንለዋለን? ግሩምና ድንቅ ሆኜ ተፈጥሬአለሁ። እሺ፣ ሌላው ደግሞ እግዚአብሔር አይወድህም ብሎ ሰይጣን ይናገራል። አንተ በእግዚአብሔር የተወደድክ አይደለም፣ ኃጢአተኛ ስለሆንክ እግዚአብሔር ይጠላሃል ብሎ ቢናገር፣ አሁን ደግሞ ልክ የእግዚአብሔርን ቃል እውነትን ስለታጠቅን ከእግዚአብሔር ቃል እንናገራለን። በውስጣችን ሜዲቴት ያደረግነው ያሰላሰልነው አካል የሆነን ጉልበት የሆነን የእግዚአብሔር ቃል በውስጣችን ስላለ ሮሜ 8:38-39 እንነግረዋለን። እንዲህ ይላል፣ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። እንዳይችል ምን ብያለሁ? ተረድቻለሁ። ስለዚህ ከእግዚአብሔር ፍቅር ሊለየኝ የሚችል የለም። እኔና እግዚአብሔር ተዋደናል። በክርስቶስ ኢየሱስ አንድ ሆነናል፣ ተዋደናል። ልጁ ሆኛለሁ። ስለዚህ እግዚአብሔር አይወድም ብትለኝ ይወደኛል። ስለሚወደኝ ነው አንድ ልጁን የሰጠኝ፣ ከዘላለም ሞት ያዳነኝ። የመጣው ገና ደግሞ የሚመጣው ስለሚወደኝ ነው።
ብለን እንመልስለታለን። ለምን? የእግዚአብሔርን ቃል እውነቱን ስለታጠቀን። ሁለተኛው ደግሞ መሳሪያ የጠላትን የምናሸንፍበት የጽድቅንም ጥሩር ለብሳችሁ ይላል። ጥሩር የደረት መሸፈኛ ነው። እዚህ ደረት ላይ የሚሆን ነው። እንግዲህ መጀመሪያ መቀነትን አይተናል፣ ትጥቅን አይተናል። ቀጥሎ ደግሞ ደረት ላይ የሚደረግ ነው ጥሩር። የምንድን ነው? የጽድቅን ጥሩር። ይሄ ጥሩር ደረታችንን የሚሸፍን ነው። ልባችንን፣ ዋናውን የሰውነታችንን ክፍል ልባችንን የሚሸፍን ነው። ስለዚህ ይሄ ደግሞ ምንድን ነው? የጽድቅ ጥሩር ነው። የጸደቅንበት መጽደቅ፣ በክርስቶስ ኢየሱስ ጸድቄአለሁ፣ የዘላለምን ሕይወት አግኝቻለሁ። በክርስቶስ ከመጽደቄ በተጨማሪ ደግሞ የቅድስናን ሕይወት እኖራለሁ፣ የጽድቅን ሕይወት እኖራለሁ። ምክንያቱም ጸድቄአለሁ ብዬ አልቀመጥም። ያለሁበት የእግዚአብሔር መንግሥት ቅድስናን ስለሚፈልግ በቅድስና እኖራለሁ። ስለዚህ ሰው በቅድስና ሲኖር፣ እግዚአብሔርን እየፈራ ሲኖር፣ ከሰውም ጋር ከእግዚአብሔርም ጋር ያለው ኅብረት መልካም ሲሆን፣ እግዚአብሔርን እየፈራ ተቀድሶ ሲኖር ልቡን ይጠብቃል። ያችሁ በሰይጣን ልቡ እንዳይወጋ ጥሩር ይለብሳል። ይህንን የጽድቅ ጥሩር ማለት ነው። ሌላኛው ደግሞ ለሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለ ወንጌል እግሮቻችን፣ ያመንነው ወንጌል የጸና ወንጌል ነው። መሰረቱ አለት ነው። ስለዚህ ይህንን ወንጌል እንናገራለን። በዚህ ወንጌል ደግሞ ጸንተን እንቆማለን እና ይህንን ወንጌል ሰምተን ዝም አንልም፣ ድነን ዝም አንልም። በእግሮቻችን ደግሞ እንሄዳለን፣ እንንቀሳቀሳለን። ሂዱ እንደሚል፣ ወደ ዓለም ሁሉ ሂዱ እንደሚል ሄደን ወንጌልን እንሰብካለን። ይሄ ነው መሳሪያችን። አንደኛው። ሌላኛው ሶስተኛው ማለት ነው። አራተኛው ደግሞ የእምነት ጋሻን አንሱ ይላል። የእምነት ጋሻ በእግዚአብሔር ላይ ያለን እምነት ጋሻችን ነው። እግዚአብሔር ጋሻችን ነው፣ መተማመኛችን ነው፣ መደገፊያችን ነው። ስለዚህ እምነታችን ጋሻ ይሆነናል። በእግዚአብሔር ላይ እንተማመናለን፣ አንጠራጠርም። ፈጽሞ እግዚአብሔርን መደገፋችን ጋሻ ይሆነናል። ጥርጣሬ እንኳን ሰይጣን ሲልክ እግዚአብሔርን ስለምናምን እምነታችን ጠንካራ ስለሆነ ይህ ጋሻ ይሆነናል። አምስተኛው ደግሞ የመዳንን ራስ ቁር ይላል። ይሄ ራሳችንን የምንሸፍንበት ነው። ይሄ ደግሞ የመዳን ራስ ቁር ነው። ራሳችንን ፕሮቴክት የምናደርግበት፣ ራሳችንን የምንከላከልበት ነው። ልክ ይሄ ራሳችን ሐሳብ የሚመጣበት፣ ሐሳብ ጥርጣሬ የሚመጣበት ክፍል ነው። ስለዚህ ይህንን እንሸፍናለን። አእምሯችንን በመታደስ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እንደሚል በታደሰ አእምሮ፣ በተለወጠ አእምሮ ሕይወታችንን እንቀጥላለን ወይም ሰይጣንን እንከላከላለን፣ እንዋጋለን ማለት ነው። ካለን ሰዓት አንጻር የመጨረሻውን ተናግሬ ጠቅለል አድርጌ ልጨርስ። ስድስተኛውና የመጨረሻው የመንፈስንም ሰይፍ ያዙ ይላል። እስካሁን ያየናቸው አምስቶቹ መከላከያዎች ናቸው። ራሳችንን፣ ደረታችንን፣ እግሮቻችንን፣ ሁለንተናችንን የምንሸፍንበት መሸፈኛዎች ናቸው። ሰይፍ ግን ማጥቂያ ነው፣ መዋጊያ ነው። ስለዚህ የመንፈስን ሰይፍ ያዙ ይላል በመጨረሻው። ይህም የእግዚአብሔር ቃል ነው ይላል። በእግዚአብሔር ቃል ሰይጣንን ተዋጉት ይላል። የእግዚአብሔርን ቃል በመናገር የእግዚአብሔርን ቃል በመስበክ ወንጌልን በመስበክ ምንድን ነው የምናደርገው? የሰይጣንን ሐሰት ነገሩን የሐሰት ትርክቱን እንቃወማለን ወይም ይፋ እናደርጋለን፣ እንገልጥበታለን ማለት ነው። ጨለማውን እንገልጠዋለን ማለት ነው። እንግዲህ ስንጀምር የሰይጣንን ባህሪያት አይተናል። ሰይጣን ምን እንደሆነ የሚጠቀማቸውን ደግሞ ቴክኒኮችን አይተናል። እንዲሁም ደግሞ እግዚአብሔር ዕቃ ጦር አድርጎ የሰጠንን መሳሪያዎች አይተናል። ሰይጣንን ለማሸነፍ አይደለም የምንዋጋው። ሰይጣን ፈጽሞ የተሸነፈ ነው። እኛ ድል አድራጊዎች ነን። በክርስቶስ ኢየሱስ ድል አድርገነዋል። የምንነሳው ድል ካደረግንበት ነው። የምንዋጋው ድል ካደረግንበት ተነስተን እንጂ ገና ሰይጣንን ለማሸነፍ ድል ለመንሳት አይደለም። ምክንያቱም መጋደላችን ከስጋና ከደም ጋር አይደለም ካለ መጽሐፍ ቅዱስ፣ ከሰይጣን ጋር መጋደል ስላለ ሰይጣን የሚወጣውን ፈልጎ እንደሚያገሳ አንበሳ ስለሚዞር መጽሐፍ ቅዱስ ነቅተን ደግሞ እንድንጠብቅ ስለሚናገር ነው የምንዋጋው። በመጨረሻ ግን መናገር ያለብኝ ሰይጣን በክርስቶስ ኢየሱስ ስም እንደሚመታ፣ በደሙ ኃይል እንደሚመታ ደግሞ ማወቅ ያስፈልጋል። አሁን ልናገር የምፈልገው የሰይጣን ቀጠና ውስጥ ገብቶ ሰይጣን እንደሚፈልገው እየኖረ አንድ ሰው ከራስ ፀጉሩ እስከ እግሩ ድረስ ሳይሸፈን በእግዚአብሔር ጦር ዕቃ ውስጥ ወደ ሰይጣን ቀጠና ገብቶ በኢየሱስ ስም ፍረስ ቢል ሊሆን አይችልም። ሰው ሙሉ በሙሉ ተሸፍኖ ነው በክርስቶስ ኢየሱስ ስም አጋንንትን የሚመታው። አንዳንድ ጊዜ ሰዎች አጋንንትን እንቃወም ይባላል። ፈጽሞ ያልተሸፈነ ሰው
በሰይጣን ዓላማ ውስጥ ያለ የሰይጣንን ሥራ የሚያደርግ የሰይጣን የልብን ፍቃድ እያደረገ ሰው በኢየሱስ ክርስቶስ ስም ቢል ነገር ይሆናል ማለት አይደለም። መጀመሪያ በእግዚአብሔር ዕቃ ጦር ሰው መሸፈን አለበት። የኢየሱስ ስም ደግሞ ከስሞች ሁሉ በላይ ስለሆነ አንድ ቃል አንብቤ ይጨርሳለሁ። በፊልጵስዩስ ምዕራፍ 2 ቁጥር 9-11 ያለውን እንዲህ ይላል፣ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይመሰክር ዘንድ ይላል። በመጨረሻ መናገር የምፈልገው ሁል ጊዜ የነቃን ልንሆን ያስፈልጋል። ሁል ጊዜ ንቆዎች ልንሆን ያስፈልጋል። በሕይወታችን እያንዳንዱ በሚሆነው ነገር በሚገጥሙን ቻሌንጆች ችግሩ የኛ ነው የአጋንንት ነው ወይስ ምንድን ነው ብለን ሁል ጊዜ ልንጠነቀቅና ንቆዎች ልንሆን ይገባል። እግዚአብሔር ዕቃ ጦርን ሰጥቶናል፣ ጠላታችንን የምናሸንፍበት። ይህንን ዕቃ ጦር ሁል ጊዜ የለበስን ልንሆን ያስፈልጋል። ጌታ ኢየሱስ ይባርካችሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን እመሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።